ላይ ከስመጣ ያጋጠመኝ ነገር ብታይ ምን ሆንሽ? አራት ልጆች ተከታትለው ማርያም እኔ ያዙሽ ያዙሽ ወይ ደሞ ዘበኛ አለ እንዴ እዚህ ጋር አለ እዚህ ጋር ያለው ሜል መላ ያለው ሜል ፖሊስ እንኳን የለም አዘነገጡሻል አታምሺ ተበጊዜ ግቢ ያልኩሽ ሪያዳ ነበር ነው የመጣሽበት ምን ተማንጋ ነው ማወራው እጋዛ እየመጣች ዘጋ ምን በአረስማ እንዴት እንዳሮጥኩኝ ነው የማውቀው ከዚች ጋር ስመጣኩ ሰው ምንም አልነበረ ማንም ሰው ያዙሽ ወይ ለሰው አልነበረም ወይ ቢያ ጠየቁሽ ነው አሲስ ጉን ለብስ ተጎረጉያል እኔ ደንግጬ ነው የምጠይቅሽ ፖሊስ ጣቢያ ስንት እዚህ ሲጫጫ አልሰማሽ አልሰማም እዚህ ላይ ያለው እንዴት ይሰማል አይሰማም አልወጣም ነበር የተሰማ በዋልሳው መጣልሽ እንዳመጪኝ ወይ ያልተጠበቀው እውነት ይፋ ሆኗል። በአለርት ሆስፒታል ለ6 ሰዓታት በተደረገ ቀዶ ጥገና ብልቱ ተቀጥሎለታል የተባለው ወጣት ብልቱ ለምን ተቆረጠ ለሚለው ጥያቄ ሐኪሙ ምላሽ ሰጥተዋል። ብዙዎቻችሁ ስትጠይቁት የነበረውን ምስጢር ልንገራችሁ። ቀዶ ጥገናውን የመሩት ዶክተር ከታዲያስ አዲስ ጋር በነበራቸው ቆይታ እንደገለጹት ግለሰቡ ብልቱን ራሱ በራሱ በምላሽ ቆርጦ የጣለው መሆኑን አረጋግጠዋል። ክስተቱ የተፈጸመው ባለፈው ሳምንት ቅዳሜ ከሌሊቱ 6 ሰዓት ላይ ሲሆን ግለሰቡ ለምን እንዲህ እንዳደረገ ዶክተሩ ለጊዜው ምክንያቱን መግለጽ አልፈለጉም። ዶክተሩ እንደሚሉት ግለሰቡ ሲቆርጠው እንዳይደማና እንዳያሙ የተጠቀማቸው ነገሮች ቢኖሩም ስቲልነታቸው እንዲጠበቅ ተደርጓል። ነገር ግን ቀዶ ጥገናው እንዲሳካ ያደረገው ዋነኛው ምክንያት ቆረጣው በምላጭ የተከናወነ ንጹህ ቆረጣ ወይም ክሊን ከት በመሆኑ ነው። የተጨፈለቀ ወይም የተከተከተ ቢሆን ኖሮ ስኬቱ አጠራጣሪ ይሆን ነበር ብለዋል። ይህ ድርጊት ብዙዎችን ግራ ጋብቷል። አንድ ሰው እንዲህ ያለውን ውሳኔ እንዲወስን ምን ሊገፋፋው ይችላል? በአሁኑ ሰዓት ወጣቱ በሰላም እያገገመ ይገኛል። የእናንተ አስተያየት ምንድነው? እንደዚህ ያሉ ድርጊቶች ከምን ሊመነጩ ይችላሉ? ሐሳባችሁን ኮሜንት ላይ አጋሩኝ። መልካም ጊዜ። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው። ባለፈ የርንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ
እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነግረናቸው ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ። አመሰግናለሁ። ለትዳር ዋናው መሰረታዊ ብዬ የማስበው ነገር እኔና እሱ በጣም ሀያል ፍቅር አለ በውስጣችን። ሁልጊዜ በቃ አንተ ትብስ አንቺ ትብስ ነው የምንባባለው ሁልጊዜ አይደል? የሚንቀለቀል ፍቅር አለ። አዎ እንቀለቀላል ሁልጊዜ። እና አንዴት እዚህ ለኛ ነው መጀመሪያ ቀን ፍቅር ይዞት ከኔ መጣ በእግሩ እንደዚህ ፉዲዲ አንቺ እኔ ነኝ ቀረጻ ላይ ነን። ተረጋጋ። እኔ ደግሞ ተጫዋች ነኝ በጣም ተጫዋች ነኝ እኔ። በቃ ከታርጎ በእናት በጣም ነው ያለሽ እከካም ዱላን ታውቃለህ። 17 ዓመት ትዳር ኢየሱስ ያድናል። የዳዊት ልጅ ማርያም ብሎ ሲጠይቀው ለምን ዳዊትን ጠራ አላለም? ሞቷል ዳዊት በዛ ጊዜ። የዳዊት ልጅ ማርያም ነው። የምትበሳጩ ሰዎች አላችሁ። የድንግል ማርያም ልጅ ማርያም የሚታነቃለ ታነቅ